ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ዕለተ ሰኞ ሐምሌ 20 2018 በኢትዮጵያ ዘመን አቆጣጠር ጁላይ 27 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የጋት የውሎ ሁለት አጭር መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ለሰዎች ተደራሽ እንዲሆን ሐሳብ አስተያየት ስጡ፣ የጋት ሚዲያ ሜምበር ሁኑ፣ ጋት ሚዲያን ሌሎችም ሰብስክራይብ እንዲያደርጉ የጋት አምባሳደር ናችሁና ሁላችሁም ስራችሁን በቀና መንፈስ እንድትሰሩ ሌሎችን ሰብስክራይብ አድርጉ። አንድ የሐሳብ ፕላትፎርም ሆኖ ያገለግላል ብላችሁ ሎቢ አድርጉ። አግባቡ በሱፐር ቻት በሱፐር ታንክስ ጋት ሚዲያን እየደገፋችሁ ነው። እጅግ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያው እንግዲህ ከጋት ሚዲያ ምስረታ ጀምሮ በሰፊው ያየ ነው በየአካባቢው የተመሰረቱ የትጥቅ እንቅስቃሴዎች በፊት ለፊት እንደ ባነር ወይ ዝም ብሎ የተሸከማቸው ጥያቄዎቹ ሲታዩ እውነተኛ የህዝብ ጥያቄ ይመስላል። ኦነግ ሸኔ የሚያነሳው ጥያቄ የኦሮሞ ህዝብ ጥያቄ ነው፣ ያስኳቸው 1 2 3 4 ብሎ ሊያሳይ ይችላል። የነዚያ ጥያቄዎች ህዝቡን ማንቀሳቀሻ እንዲሁ ቅቡልነት ለማግኘት ካልሆነ በቀር የሚገድለው የሚያሰድደው የሚጎዳው ራሱን የኦሮሞ ህዝብ ነው። ለምን? ባለቤቱ ሻዕቢያ ነው። ሻዕቢያም የራሱ አይደለም፣ ከግብፅ የተቀበለውን ኢትዮጵያን የማተራመስ ፕሮጀክት አስፈጻሚ ስለሆነ ነው። በተመሳሳይ ሌላውም እንደዛ ኢትዮጵያ ውስጥ ለባለፉት ዘመናት የነበሩ ግጭቶች የህዝብ ጥያቄ እንደ ማንቀሳቀሻ ይቀርብ ካልሆነ በቀር የግጭቶቻችን ምንጮችን በደንብ ትሬስ ብታደርጓቸው የፖለቲካ ፓርቲዎችን የተመሰረቱትን የሀፓያት ነው የተመሰረተው ብትሉ፣ ኦነግ የት ነው ብትሉ፣ ራሱ ሻዕቢያ፣ ጀብሃ፣ ህወሓት እነዚህ በሙሉ ፕሮግራም ተሰጧቸው፣ በጀት ተመድቦላቸው ጸረ ኢትዮጵያ የሆኑ ኃይሎች ያደራጇቸው። ዓላማቸውም ኢትዮጵያን በማያባራ ትርምስ ውስጥ መክተት ነው። ዘን እንግዲህ የቅርቡ ፋኖ የአማራን ህዝብ ጥያቄ ሊፈታ ነው፣ ጣፍንታችንን በእጃችን እንጽፋለን፣ ያልተደሰኮረ ድስኩር የለም። ሄዶ ሄዶ እንኳንስ ጥያቄ የአማራ ህዝብን ጥያቄ ሊያስመልስ ሌላ ተጨማሪ በአማራ ህዝብ ታሪክ መቼም አቅሜ በፈቀደው ሁላችንም አቅማችን በፈቀደው አንብበናል። የአማራ ህዝብ በታሪኩ እንደዚህ አይነት ውርደት ገጥሞት አያውቅም። ጣሊያን እንደዚህ አላደረገው፣ ሌሎችም እኔ በግልጽ ልንገራችሁ፣ ራሱ ህወሓትም አሁን ፋኖ ነኝ ብሎ በአማራ ህዝብ ላይ ያደረሰውን ያህል በደል ሩቡን አላደረሰም። ዛሬ ከ4 ሚሊዮን በላይ የአማራ ተማሪዎች፣ ህፃናት፣ ልጆች፣ የነገ ተስፋዎች ለባለፉት 3 ዓመታት ከትምህርት ውጭ ናቸው። ዘይ ዶንት ኬር፣ ምን አገባቸው? የእናቶች አምቡላንስ፣ ትምህርት ቤቶች፣ የገጠር ትምህርት ቤቶች፣ ጤና ኬላዎች ገሚሱ ወድመዋል። ገሚሱ ደግሞ የዚህ ተለላኪ ቡድን መጠለያዎች ናቸው። የገበሬ ማሰልጠኛ ጣቢያ የተባሉት የቀበሌ ጣቢያዎች የዚህ ቡድን መጠቀሚያ፣ መሰልጠኛ፣ ማደሪያ፣ ማሰሪያ፣ ህዝብ ማንገላቻ ናቸው። የአማራ ህዝብ በኢሊት ደረጃ ኢሊት ኢንሴንስ የተሻለ ገንዘብ ያለው የተሻለ ማህበራዊ ኑሮ ያለው መስተጋብር ያለው ገንዘብ የተሻለ የፈጠረ ከወረዳ ከተሞች ወደ ዞን ሄዷል። ከዞን ወደ ክልል ከተማ ሄዷል። ከክልል ከተማ የተሻለ ያለው ደግሞ ከከተማ አስተዳደሮች ወደ አዲስ አበባ መጥቷል። እሱ ሁሉ ገና ክፍተቱ በሂደት ነው የሚታይ። ኢኮኖሚያዊ ኢፌክት፣ የስራ እንቅስቃሴ ሞቷል። ደም ተቃብቷል ህዝቡ። ዛሬ ፋኖ 20 30 ሆኖ ትከሻው ላይ ጠበንጃ ስላንጠለጠለ በግሩፕ ስለሚሄድ ዝም የተባለው ነገር ይህን ያህል ገንዘብ ተቀብሎኛል፣ እከሌ የከሌ ልጅ ነው የገደለኝ ይህ ነው የሚል ገና የማያባራ ማህበራዊ ረፍት የሚነሳ ትርምስ ይመጣል። ይህ ቡድን ግን በየጊዜው
አንድ ሆን ያው በቃ ክረምቱን እንግዲህ መስከረም ላይ 4 ኪሎ ነን ይላል። ያው ክረምት የሚለው ከኢትዮጵያ ጠላቶች የተማረውን ጠላት ነው በክረምት የሚዋጋ 85% አርሶ አደር ባለበት ዋነኛ የገቢ ምንጩም ግብርና በሆነበት እርሻ በሆነበት እንታገላለን የሚሉትም ደግሞ የአርሶ አደር ልጆች በሆኑበት ሁኔታ ክረምትን ለውጊያ የሚመርጡት ኢኮኖሚያዊ ሁኔታውን ለማደናቀፍ ነው። እርሻን ለማደናቀፍ ነው። ገበሬው ተረጋግቶ እንዳይሰራ ነው። ምርት ተግባሩ ላይ እንዳይሰማራ ነው። ለዚህ ለሚሆን ሶሪ እንግዲህ በጣም አነስ ያለ ግንዛቤ ላለው ተከታዮቻቸው ድሮን ክረምት ላይ ስለማይሰራ፣ ሄሊኮፕተር ክረምት ላይ የጦር ጀቶች ስለማይሰሩ፣ ጭጋግ ስለሚይዛቸው መከላከያው የሚዋጋን በመካናይዝድ ስለሆነ እኛ ደግሞ አምቡሽ ስለምናደርገው ጎሬላ ዋርፌር ስለምንከተል እንግዲህ አስባችሁታል። በጎሬላ ዋርፌር ወደ 4 ኪሎ ሲገባ ማለት ነው። ይህንን እያለ በየጊዜው አንድ ሆን የሚል መግለጫ ያልወጣበት ጊዜ የለም። ስራ ብላችሁ እኮ እንቁጠር ካላችሁ በጣም ነው የሚያደግማችሁ። አፋጎ ሆን የአማራ ፋኖ በጎጃም ይላችኋል። አፋ ባሃ ሆን ይላል የአማራ ፋኖ ብሔራዊ ኃይል። አፋሃድ ሆን እንደገና አፋሃድ ሆነን ደግሞ እንዲሆነ አንድ ግንባር መሰረትን። የማንደራደረው በዚህ ነው። ጠብቁን 1 ወር 2 ወር እጅን ባፍ የሚያስጭን ታምራዊ ኦፕሬሽን ልናደርግ ነው። የሆነ ቀበሌ እያዝና ተቆጣጠር ነው። የአማራ ህዝብ መውደም፣ የአማራ ኢኮኖሚ መድቀቅ፣ ለዚያው ምንም የሌለው ኢኮኖሚ ወደኋላ ቀርቷል። በመልማት ጸጋው ልክ አልለማም እያልን የተከራከርንለት ይሄ ለውጥ መጥቶ አንጻራዊ ነው፣ አልተረጋጋም። በማግስቱ ከህዋት ጋር ተከትሎ ህዋት ጦርነት ከፈተ። ኮቪድ አለ። ህዋት ደግሞ በየአካባቢው ያደራጃቸውን ትናንት ከአማራ በላይ አማራ ነን ተውኔት ነው የምትተውነው። እንደዛ ነው። ከአማራ በላይ አማራ ነን ብለው የአማራን ኮዝ አምፕሊፋይ ያደረግን በጣም የበለጠ ሰበክን ብለው በአማራ ሚዲያ ኮርፖሬሽን ሳይቀር ጸረ ህዝብ ሲነዙ የነበሩ እንደ ቢያፍራ የትግራይ ህዝብ ስሙ መጠራት የለበትም፣ ስሙ እንዳይጠራ መደረግ አለበት፣ ቢላዋም ራሱ መታጠቅ የለበትም ሲሉ የነበሩት ተልኳቸውን አጠናቀው ዛሬ ወልቃይትን ወልቃይት እዚህ ይሁን እዚያ ይሁን ሌላ ጉዳይ፣ ወልቃይትን የሰሊጥ ፖለቲካ ነው እያሉ። በነገራችን ላይ የሰሊጥ ፖለቲካ ስሙ ነው፣ ኢኮኖሚ ነው። ወልቃይት ሰሊጥ ብቻ አይደለም ያለው። ወልቃይት ጠገዴ፣ ሰቲት ሁመራ ወርቅ ስላለው ሰሊጥ ስላለው ለእርሻ ምቹ ስለሆነ ምናምን እሱን ተውት። ጥያቄ ማንነት ጥያቄ ነው። የማንነት ጥያቄ ደግሞ መፈታት ያለበት በአግባቡ ኮንቴስትድ የሆኑ ኤሪያዎች በህገ መንግስቱ መሰረት ይፈታሉ ይላል። ኢትዮጵያውያን ግን ኢትዮጵያ ውስጥ መፈናቀል የለባቸውም። ይህን ሁሉን ጨርስ። ነገር ግን ስም ይወጣ ከቤት ይቀበል ጎረቤት እንዲሉ ትናንት ለቁራጭ መሬት አንዋጋም 1፣ የሰሊጥ ፖለቲከኞች ናቸው 2፣ ስኳድ ናቸው 3፣ ጥቂት ዘራፊ የተደራጁ ናቸው 4። ያው የስኳድ አንድ አካል ነው የነበረውን እነ ጀዋር ተቀብለው አክቹዋሊ ጀዋር ይህን ያህል በፖለቲካ ውስጥ ቁም ነገር አድርገን የምንዘው ሰው አይደለም። ግልጽ የምነግራቸው የሆነ ይህን ያህል ሚሊዮን እኮ ፌስቡክ ላይ ተከታይ ያለው እንዲህ ነው ምናምን ያ ሌላ ጉዳይ ነው። የትም በተገኘበት ኢትዮጵያ አውት ኦፍ ኦሮሚያ በጣም ሞቅ ብሎ ካገኘው እዛ ይገባል ዘሎ። እንዲያውም ትናንት የመደብ ትግል ነው ያለው ከዚህ በኋላ የብሔር ነገር የለም ሲል ነበር። እናያለን። አብረን ፎሎ አፕ ማድረግ ነው፣ መከታተል ነው። ትልቁ ነገር አንድ ሆን ሲል የነበረው ቡድን በባለፈው ሐምሌ 5 ኦልሞስት ከ15 ቀን በፊት ድርኳዛ የምትባል ቦታ ከብናት 36-37 ኪሎ ሜትር ወጣ ብላችሁ፣ ታሪካዊ ነው አካባቢው። በኢትዮ ፋሽስት ጦርነት ወቅት የጣሊያን ተዋጊዎች ወይም ወራሪው በባንዳ እየተመራ እዛች ድርኳዛ የምትባል ቦታ ላይ ሰፍሮ ነበር። ስትራቴጂክ የሆነ ቦታ ነው። የእብናት መና መቀጣዋን በለሳን ታችኛውን የቆላማውን ደጋማውን ፓርት የምታዩበት ስትራቴጂክ የሆነች ቦታ ነች። እንግዲህ አክቹዋሊ ባይኔ ስላየሁት ማለት ነው። ስለ ታሪኩም በወቅቱ እዛ የነበሩ ሃይማኖት አባቶች ስለነገሩኝ እዛ ድርኳዛ ጉባኤ ያደረግን ብለው
በምንም ታምር የፋኖን ትግል የምደግፍ ሰው አይደለሁም ስለሚታወቅ፣ ነገር ግን የእውነት የህዝብ የሚመስል ጥያቄ አነሱ። እኔ ያ ጥያቄ ካላቸው ለምን ጠመንጃ ይዘው አንድ ቀን ቤታቸው ጫካ ያድራሉ? ለምን ወደ ቤታቸው መጥተው አይታገሉም የሚል እምነት አለኝ። ዙሮ ዙሮ ምን የሚል አነሱ? ታስታውሱ ከነበረ የአማራ ፋኖ ብሔራዊ ንቅናቄ የጎንደር ፕሮቪንስ ወይ አውራጃ በላይ ዘለቀ ኮማንድ ብለው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልላቸው መሰረታዊ ዓላማዎች ሙሉ ለሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራ ህዝብ ጥያቄዎች አንድ ባንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ህዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ የአማራ ህዝብ አጽመ ርስቶች ሙሉ ለሙሉ እስኪመለሱና እስኪጸኑ እነዚህ ሰሊጥ የሚሉት ምዕራብ ትግራይ ብለው ደግሞ ህዋቶች የሚጠሩት ወይንም የትግራይ ሊቃን የሚጠሩት ወልቃይት ጠገዴ ሰቲት ሁመራ ማለት ነው። እነዚህ እስኪመለሱና እስኪጸኑ አንድ በአማራ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርበው ህዝባችን ተመጣጣኝ ፍትህ እስኪያገኝ፣ ሁለት ህዋት የኦነግ ሸኔ ምናምን የጉምዝ ታጣቂ ጋር የለንበትም ህብረት ማለት ነው። ሁለት በህዝባችን ላይ የተዘራ ሐሰት ትርክት ተፍቆ በእውነተኛው ታሪክ እስኪቀየር፣ ሌላ የሐሰት ትርክቱ መስተካከል አለበት። አንዱ የሀገራዊ ምክክሩ ያሳካዋል ተብሎ የሚታሰበው ይሄ ነው። ሌላ አማራ በጸጋው ልክ እስኪለማ፣ በፖለቲካ ስልጣን በልኩ እስኪወከል፣ አገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ለራሳችን ቃል ገብተናል ይልና ምን ይላል? በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም ከላይ የዘረዘርናቸውን ደግሞ ይዘረዝራሉ። ማለትም የአማራ ግዛቶችን መውረር ከማይፈልጉ፣ በአማራ ህዝብ ላይ ጠላትነት ከሌላቸው፣ በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ፣ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው፣ የሀገረ መንግስት ስጋት የሆነውን ህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ ጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን፣ የአማራን ህዝብ በጠላትነት ከፈረጁና ከኢትዮጵያ አንድነት ከማያምኑ እንዲሁም የአማራን ርስቶች በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም ግንኙነት አይኖርም ይላል። በወቅቱ ታስታውሳላችሁ፣ በዚህ ሐምሌ 5 ምን ብያቸዋለሁ? ይሄ ነገር እኔ ፋኖ ደጋፊ አይደለሁም በፍጹም። ግን እነዚህ ጥያቄዎች እኮ መልካም ጥያቄዎች ናቸው። አይዘልቅም፣ የትም አይሄድም። ይሄም የሆነው እዚህ ውስጥ ያሉ ሰዎች አንድም ወይ ተሳስተው ጌታቸውን ረስተው ህወሓትን ሻዕቢያን ረስተው፣ ሁለትም ህዝባዊ ቅቡልነት ለማግኘት ፈልገው ሊሆን ይችላል ብዬ ነው ያጠቃለሉት። ወደኋላ ተመልሶ ማየት ይቻላል። ያልኩት አልቀረም። ሐምሌ 5 ይህንን ካወጡ በኋላ ከትናንት በስቲያ ሐምሌ 18 ደግሞ የአመራር ሹመት ሰጠናል አሉ። ያ ሹመት ይገርማችኋል፣ እዚህ ላይ እነሱ ትናንት ስልጣን ሰጠን ብለው የሐምሌ 5 የድርኳዛ ጉባኤ ያሉትን አስቀድሜ ያነበብኩላችሁን በእነዚህ ጉዳዮች ላይ እንደራደርም ብለው ዘንድ ያንን ወደ መሬት ለማውረድ አደረጃጀት ሰራን በማለት ሐምሌ 18 ከትናንት በስቲያም ሐምሌ 18 2018 ዓ.ም ለአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ አፋብን አሉ ጉዳዩ የአፋብን ጎንደር ጠቅላይ ግዛት በላይ እዝ አመራሮችን ዝርዝር ስለማሳወቅ በሚል በርሱ ለመግለጽ እንደተሞከረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከዚህ በፊት በሁለት እዞች ሲመራ መቆየቱ ይታወቃል። ሆኖም በአሁኑ ሰዓት ሁለቱን እዞች ወደ አንድ የተዋሃደ ሲሆን የተዋሃደው የጎንደር ጠቅላይ ግዛት በላይ እዝ አመራር በሚከተለው መልኩ የተደራጀ መሆኑን እናሳውቃለን ይልና የሰብሳቢ ቦታ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለ3 ወር ያክል በጥምረት የሚመሩት ይሆናል ይላል። እንግዲህ መቼስ በጣም ያሳዝናል። ጫካ ነው ያሉት።
ፍልሚያው ለጫካ ስልጣን ነው። እንግዲህ አሁን እዛው ቁጥቋጦ ውስጥ ቁጭ ብለህ በዚያ ልስማማ ብለው ምን ይላሉ? እነዚህም የህዋት ልጆችም መግለጫቸው ላይ ያካተቷል። እመለሳለሁ። ምን ይላል? የሰብሳቢውን ቦታ አርበኛ ዮሐንስ ንጉሱና አርበኛ ባየቀናው ለ3 ወር ያክል በጥምረት የሚመሩት ይሆናል። ከ3 ወር በኋላስ አንዱን ያስወግደዋል ነው መቼም በውስጥ ታዋቂነት። ከ3 ወር በኋላ አርበኛ ዮሐንስ ንጉሱ አርበኛ ባየቀናውን ኦርዘ ቫይስ ቨርሳ እና ታዲያ በጥምር እንዴት ነው? ከዛ የስራ አስፈጻሚዎች ዝርዝር ተብሎ ሰብሳቢ ዳሽ 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 ይላል። ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣነ እያለ ይቀጥልና እዚህ ውስጥ ስንት ሰዎች ተሰጠዋል ስልጣን? 38 ከተሰጡ በኋላ ምክትል የስራ አስፈጻሚ መምሪያዎች በሚል 25 ሰው ስልጣን ተሰጥቷል። ስደምሩ ስንት ይመጣል? 63። ኦፍ ኮርስ እነኚህ 84 ስልጣን ተሰጥቷል ብሎ ያነሱት 21ዎቹ ወይዚህ ውስጥ አልተካተቱም ማለት ነው። እንፈልጋቸዋለን እነማን እንደሆኑ 21ዎች። ትናንት የተቃውሞ መግለጫውን ያወጣው ማንደፍሮ ተሰማ የሚባለው ልጅ በምክትል የስራ አስፈጻሚ መምሪያ ደረጃ በተራ ቁጥር 7 ምክትል ህዝብ ግንኙነት መምሪያ ሆኖ አርበኛ ማንደፍሮ ተሰማ ተብሎ የተሾመ ነው። አሁን እንግዲህ ከትናንት በስቲያ ይሄ ስልጣን ሲወጣ ጎንደር በቃ ፋኖ እንደሆነ ይሄው በቃ ልዩነት በር ተዘጋ፣ ከዚህ በኋላ የድል ጉዞ ነው ሲሉ የነበሩ ሰዎች ዛሬ ትናንት ከነገ እንግዲህ ዛሬ ነገ በስቲያ በተራ ቁጥር 7 ስልጣን ተሰጥቶት የነበረውን ምክትል ህዝብ ግንኙነት መምሪያ አርበኛ ማንደፍሮ ተሰማን ይወግሩታል ማለት ነው። የህዋት ተለላኪ ወዘተረፈ ምናምን ይባላል። ሁሉም ተለላኪ ነው እዛ ውስጥ ያለው። እውነታው እሱ ነው። በአንድ በኩል የማንነት ጥያቄ የርስት ጥያቄ አለን ይልና የነሱ ፕሮፓጋንዲስት አድርገው የሾሟቸው በብአዴን ውስጥ ሰርገው የገቡ በወቅቱ የጌታቸው አሰፋ ልጆች ከካዛንቺስ ትእዛዝ የሚቀበሉ ካዛንቺስ ወደ መቀሌ ሲሄድ ጌታቸው አሰፋ በዛ መዋቅር ውስጥ የነበሩ ዩኒቨርሲቲ መምህር ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ጋዜጠኛ ሊሆን ይችላል፣ ነጋዴ ሊሆን ይችላል። ያ ነው የተሰባሰበና አንድ ላይ የመጣው እና እንዳልኳችሁ አሚኮ ላይ አማራ ሚዲያ ኮርፖሬሽን ላይ በጦርነቱ ወቅት ተንታኝ ነጋሪት ተብለው በወሳኝነት የትግራይ ህዝብ ከህወሓት ጋር እንዲጣበቅ በተሰጣቸው ተልዕኮ ሲቀሰቅሱ የነበሩት ዛሬ ተመልሰው እንደገና የአማራ ተቆርቋሪ ነን ብለው ውስጡን ግን የወልቃይት ጉዳይ የሰሊጥ ነጋዴ ጉዳይ ነው ሲባል የኢኮኖሚ ምንም ጥርጥር የለውም። የኢኮኖሚ ጉዳይማ ይኖረዋል። የሰሊጥ ጉዳይ ወይ የኢኮኖሚ ጉዳይ ካልሆነ ለምን ወልቃይት አይቶ ለምን ህወሓት አይቶ? ለምሳሌ እኔ ሳልሳይ ወያኔ ያወጣው መግለጫ ይቻላል ለአማራ ልሂቃን ምሁራን ወዘተረፈ ብሎ የወልቃይት መሬት በአስቸኳይ ምዕራብ ትግራይ እንደዚህ መመለስ አለበት፣ ለሁለቱ ህዝቦች ቀጣይ አንድነት ላይ ይህን አስተባብሮ ይላል። ለምን እነሱ አይተውትም? ለቀጣይ ህዝቦች አንድነት ሲባል መሬቱ ምንም ችግር የለውም የትም ቢሆን ኢትዮጵያ ውስጥ እስካለ፣ ተፈናቃዮችን ግን ተቀበሉ የሚል ለምን ጥሪ ያደርግ? እንደ ቫይስ ቨርሳ ንግድ ነው የተያዘው። ይህንን ኢትዮጵያን ወደማያባራ ጦርነት የመክተት ዓላማ መሆኑን ሻዕቢያ ወደ ወልቃይት እንዳተኩሱ ብሏቸዋል። ህወሓቶች ጌታቸውን ከስልጣን ያወረዱበት፣ ጀነራል ታደሰ ወረደን የከሰሱበት ወልቃይትን አላስመለሰም ወይ ምዕራብ ትግራይን አላስመለሰም። ተፈናቃዮች በኬንዳ ይሄን ያህል ዓመት ኖሩ። ስለዚህ ሰብረን እንገባለን ሲባል ነው የነበረው። እራፍ ወደ ወልቃይት አተኩስም። ለምን? አሁን የተለያየ ዓላማ ፕሮግራም ይዘህ ብቻ ግን ወደ ብልጽግና ተኩሳለሁ ካለው ጋር ሁሉ ተባበርና ከድል መልስ ደግሞ እንደገና የጠቅላይ ትዋጋለህ ነው። ያንን ደግሞ ራሳቸው የኤርትራ የደህንነት ገጾች ከጠቅላይ ሚኒስትር አብይ አህመድ ውድቀት በኋላ ኢትዮጵያ ወይ እንደ ዩጎዝላቪያ ትበታተናለች ወይንም እንደ ሶማሊያ ሞቃዲሾ በጦር አበጋዞች ውስጥ እርስ በርስ በማያባራ ጦርነት ለ40-50 ዓመት ትዘልቃለች የሚል ይተነትናሉ። እና እንደዛ ሲሆን ሻዕቢያ ከጀርባ ሆኖ እየቆሰቆሰ ከአንዱ ወደ አንዱ እያማሰለ ኢትዮጵያ የሚባል 130 ሚሊዮን ህዝብ ያለው ትልቅ ሀገር አንከር ስቴት 3 ሚሊዮን የሚሆን የደከመ የወደቀ ኢኮኖሚ ያዘ። ይህንን ሲያደርግ ማዕከላዊ መንግስቱ ሻዕቢያን ዝም ብሎ ያዋል? አብረን እናያለን። የጊዜ ጉዳይ ነው። ያው በጣም በቅርቡ እናያለን። ይህን ተከትሎ እንግዲህ መጡና
ምናልባት እዚህ ውስጥ እንግዲህ በጣም ትልቅ ጄኔራል ነው ዋጋ የከፈለልን ጄኔራል ተዘራ ንጉሴ ከኢትዮጵያ መከላከያ ሰራዊት እስከ አማራ ልዩ ኃይል ከዛ ተመልሶ ለአማራ ህዝብ ሲል በስተርጅና ጀግናው ወዘተረፈ ሲባል የነበረ ትክክለኛ ወታደራዊ ጠቢብ ከሆነ የአማራ ህዝብ ጥያቄዎች ምንድን ናቸው ብሎ በደንብ አንጥሮ ለይቶ የሚፈቱበትን አግባብ በአግባቡ በሰላማዊ ትግል እንዲመለስ ታደርጋለህ እንጂ ጄኔራል ተብሎ የአማራ ገበሬ የሚታገትበት ጄኔራል ነው ተብሎ ገበሬው ባላመነበት ጦርነት ከኋላ ተደግኖበት ከፊትም የሚማገድበት የቸገረው እጅ ወዳፍ የሆነ በኢኮኖሚ የደቀቀ ህዝብ ነው እየተባለ መልሶ በሌለው ከልጆቹ ጉሮሮ እየነጠቀ ለዚህ ሁሉ ስራ ፈት ሌባ ወደልዳይ እንጀራ የሚጋግርበትን ሊፈጥር አይችልም ነበር። ግን ይሄ ሰው ትናንትም ወያኔ ተሸክሞ ነው የመጣው። ዛሬም መልሼ ወያኔ ልሸከም ነው። እነዚህ ጥገኞች እንደሚሉት አይደለም። ትናንት እንደዚህ ጀግና ሆኖ እንዲሆኖ ከዛ እንዲያርጎ ደግሞ ለአማራ ህዝብ አስቦ አይደለም። ጌቶቹን ሊያመጣ ጋላቢዎቹን ሊያመጣ። በተመሳሳይ ሳሙኤል ባለድን የአድዋ ክፍለ ጦር የሚባል በዛ መሪ ነው። ከነዘመነ ጋር ነው ዋነኛ ግንኙነት። ተዘራ ንጉሴ ሌላ መልኩ ምኑም የማይታወቅ አንድ አበበ ብርሃኑ የሚባል አበበ ብርሃኔ ነው። አንዳንዶቹን አሁን ስሙን ሌብል ማድረግ የለብኝም የአድዋ ሰው ነው ዘተረፈ ይላሉ። ዝሮ ዝሮ እሱ ከአድዋ መጣ ምናምን የደህንነት ስልጠና ወታደራዊ ስልጠና ወዘተረፈ የሚሰጧቸው እኮ የህወሓት ታጣቂዎች ናቸው። እየመጡ ጎጃም ይገባሉ፣ ጎንደር ይገባሉ፣ ሸዋ ይገባሉ፣ ወሎ ይገባሉ። አንድ ሰው ጂኒየስ ማለት ነው። በቃ ዝሮ ዝሮ ይሄንን ኢዲየት ማሽከርከር ከቻለ ሌላ ምን ልትሉ ትችላላችሁ? ፋይናንሱን የሚያመጣው እሱ ነው። በበጎ አድራጊነት እዚህ ጎንደር ተወልጄ አባቴ እንዲህ ነው ወዘተረፈ የሚባል ደግሞ ለሚዲያ ስፖንሰር አድርገው ገንዘብ የሚሰጧቸው አሉ። ጦርነቱ መነሳት አለበት እያሉ ከውጭ ገፋሉ። ምክንያቱም ጦርነቱ ሲነሳ ጎፈንድሚም ለምንም ለትጥቅም ለስንቅም ለዚህ አዋጡ የተባለ ገንዘብ እንሰበሰባለን፣ የጥገኝነት ጉዳያችን ደግሞ የበለጠ ፕሮሰስ እናደርጋለን የሚል ሂሳብ የያዙ አሉ። ዞሮ ዞሮ እነ ሳሙኤል ባለድን፣ ጀነራል ተዘራ ንጉሴን፣ አበበ ብርሃኔ ዋና ፋይናንስ አድራጊ፣ ሌሎችም አሉ። እነዚህን የያዘው ቡድን በትናንትናው ዕለት መግለጫ ወጣ። የመግለጫው ነጥቦቹ አንድ ላይ ሲጠቀለሉ ምን ይላል? ተነጣይና ከሌላው አካልም ነጣይ አካሄድ ነው የተከተሉ ይላል። ተነጣይና ከሌላው አካልም ነጣይ አካሄድ ነው። ምን ማለት ነው? በርስቶቻችን አንደራደርም ካልክ ከህወሓት ጋር ይነጥለናል። በአማራ ህዝብ ላይ በደል የፈጸሙት ለህግ መቅረብ አለበት፣ ከነሱ ጋር ህብረት የለንም ካልክ ነጣይ ነው። ህገ መንግስቱ መስተካከል አለበት ካልክ ነጣይ ነው። ለምን አሁን የነዘመነ ፕሮፓጋንዲስቶች ወይም ህዋቶች ምን እያሉ ነው? ባለው ህገ መንግስት እንቆይና ከድል በኋላ መልሰን ልናየው እንችላለን እያሉ ነው። እነዘመነ እኮ በአደባባይ ስብሰባ አድርገው እኮ ወልቃይት ጠገዴ ወይ ሰቲት ሁመራ ምዕራብ ትግራይ የሚባለው አሁን ባለው በህገ መንግስቱ የትግራይ መሆኑን እንቀበላለን፣ ከድል መልስ ግን እናየዋለን ብለዋል። አስረክበዋል። ለዚያ ነው የሰሊጥ ስኳድ ወዘተረፈ የሚሉ። ይሄ በአደባባይ ከራስ የወጣው ለሌሎችም የደረሰበት ሁኔታ ነው። ማፊያ አለ ይላል። ምንድን ነው ማፊያ ያለው ጎንደር? እውነት እንነጋገር ካል በኢህአዴግ ዘመን ሁሉም የአማራ ክልል አለማም ብለን መናገር እንችላለን። ነገር ግን በተለየ ሁኔታ እንዳይለማ ስራም የተሰራበት ጎንደር ነው። ድህነቱ ብቻ መቆርቆዙ በኢኮኖሚው ብቻ አይበቃውም ተብሎ ደግሞ ቅማንት የሚባል ኃይል ከውስጥ ፈልፍለው አደራጅተው የቅማንት ዲሞክራሲያዊ ንቅናቄ ብለው በትጥቅ ከተማውን ያወደሙበት፣ እርስ በርስ ማህበራዊ መስተጋብርን ያወደሙበት፣ ወደ መተማ ወደ ጭልጋ ሂዶ ተንቀሳቅሶ መስራት ፈታኝ የሆነ ዘመን ያደረጉት እሱን ነው። ለምን? ለታላቋ ትግራይ ፕሮጀክት እስከ ቤኒሻንጉል ድረስ ለመዋሃድ ከአማራ ጋር ጉርብትና አይኖረንም ስላሉ በላይ በሰሜን በኩል ይሄ በለሳን ይዞ አበርገለን ይዞ የአገው የሚባል ክልል እንፈጥራለን። ያ ያገው እስከ ቅማንትን ይዞ ይሄዳል።
ስለዚህ ከአማራ ጋር ምንም ወሰን የለንም የሚሉት በአደባባይ የሚገልጹት ነው አንዳንዶቹ። ለዛ ነው ሲጠቅሱ አማራ አለ ፈትለወርቅ እኮ ስትገልጽ አማራው፣ አፋሩ፣ ቅማንቱ፣ አገው፣ ኦሮሞ፣ ቤኒሻንጉል ጉምዙ ትላለች። እነሱ ጋር ስላለው ግን የሮፕ ኩናማ ወይ አገው አትልህም። ደግሞ ትናንት የነከሰን መርዙን የረጨብን ወደኋላ ቀርነት ህገ መንግስት ቀርጾ ትርክት አስፋፍቶ ወራሪ ነው፣ ጨፍጫፊ ነው፣ ጠቅላይ ነው፣ ትምክህተኛ ነው፣ አህዳዊ ነው እያለ መከራ ሲያሳይ የነበረው በንጹሐን አማራ ላይ ሲዘባበት የነበረውን ስርዓት መልሼ እሸከመዋለሁ የሚልህ ትናንትም በእነሱ ተለላኪ የነበረው ነው። እነሱን ማምጣት አለብኝ የሚለው ምን አሉ? ተነጣይና ከሌላው አካልም ነጣይ አካሄድ ነው ሐምሌ 5 ይወጣው ይላል። ማንደፍሮ ነው ያነበበው። ተዘራ ምናምን ተዘራ ንጉሴ ምናምን አሉ። ለጎንደር እቆረቆራለሁ። ትግል በታኝ አካሄድ ተዋልዷል። ሐምሌ 5 የወጣው መግለጫ እጅግ ሰቅጣጭ ነው ይላል። አስቡ ማለት የአማራ ርስቶች ላይ አንደራደረም፣ ህገ መንግስቱ መቀየር አለበት፣ ትርክቶቹ ትክክል አይደሉም፣ የአማራን ህዝብ የጨፈጨፉና ያስጨፈጨፉትን መጠየቅ አለባቸው፣ ህገ መንግስቱ መቀየር አለበት፣ ከህዝብ ጋር ምንም ጥላቻ ያለብንም የሚለው መግለጫ ሰቅጣጭ ነው ይላል። ለምን? ባለቤቱ ህወሓት ነዋ። ሰቅጣጭ ነው በላይ ያሉ አበበ ብርሃኔ ያድዋ ሰው ነው። ዝርዝሩን እነሱ ሲደርሱበት ይገልጹታል። እኔ እዚህ ምን ደክመው ጉዳይ የለም። ሐምሌ 18 2018 የወጣው የአንድነት መዋቅር በሚል የተበተነው ጽሁፍ ህዝቡንም ታጋዩንም አንገት የሚያስደፋ ነው፣ አንገት ያስደፋ ነው። አንድነት የተባለው ጉዳይ የፋይናንስ ኦዲት ያልተከተለ፣ የቡድን መሳሪያዎችን ያልሰበሰበ፣ በዝርፊያ በሰው ማገት በተለያየ ወንጀል ላይ የተሰማሩትን ሽፍቶችን፣ ሌቦችን ወደ አመራርነት ያመጣ አካታች አይደለም። በሙያ በትግል ተሳትፎ በታጋይ ቁጥር በአደረጃጀት በነፃ በሚባል ቦታዎችን በመያዝ ይላል። ከነባራዊ ሀቅ ጋር የተጋጨ ነው። በርካታ ቁጥር ያላቸው ክፍለ ጦሮችን የስልጣን ውክልና በዛ ውስጥ የሰጠ አይደለም ይልና ስልጣን በጠቅላይ ግዛቱ ደረጃ ተሰብስቧል፣ ፓወር ሴንትራላይዝድ ሆኗል ይላል። እንዲሁም ሲቀርብ የነበረው ጥያቄ እኛ በተደጋጋሚ ስናቀርብ የነበረው ጥያቄ የመርህ ጥያቄ ሌላ አይደለም፣ ወያኔን እንዘል ነው። አሁን እኮ ያንዱ ፋኖ እያገዝኩ እንዳይመስል ነው። ሲቀርብ የነበረው ጥያቄ የመርህ ጥያቄ ሆኖ ሳለ የስልጣን ክፍፍል በማስመሰል ሁለት ሰብሳቢ እንዳልኳችሁ እቺም እኮ እንዲሁ ሁለት ሰብሳቢና የሰብሳቢ ቦታ አርበኛ ዮሐንስ ንጉስና አርበኛ ባየቀን ነው ለ3 ወር ያክል በጥምር የሚመሩት ይሆናል። የለም ባለም ላይ በነገራችን ላይ ሰብሳቢ እንደው ምክትል ተቀዳሚ ምናምን ትላለህ እንጂ በነገራችን ላይ ሰብሳቢ ሁለት ሰብሳቢ ያረጉና ሰብሳቢ ዶት አረጉ። ለምን እከሌ አትልም? ሁለት ናቸው። ለሁለቱ ደግሞ ተቀዳሚ ምክትል ሰብሳቢ ደግሞ አርበኛ ሰለሞን አጣነው አረጉት። ይሄ ቡድን ነው እንግዲህ ትግል ወጣ የምትለው። ትግል በባህሪው እኔ ሞቼ ሌላው ነፃ ይውጥ አይደለ? እነዚህ ግን አይ አብረን እንቁ እንዲችሉ ከ3 ወር በኋላ ምን ይሆናል ብትለው መልስ የለው። እንዳልኳችሁ ነው እና ያለን እድሜ ጤና ከማያልቀው እግዚአብሔር ይስጠንና ዘንድ ሲቀርብ የነበረ የመርህ ጥያቄ ሆኖ ሳለ የስልጣን ጥያቄ በማስመሰል ሁለት ሰብሳቢ ባንድ ላይ አስቀምጠዋል። ይህ እንኳን ተመችቶኛል። ከአፋብን አቅጣጫ ውጭ ነው ይላል። ስለዚህ እነዘመነ ይህንን አይቀበሉትም ማለት ነው። እነዚህ ሰዎች ቀጥታ ተጠርነታቸው እነ ሳሙኤል ባለድል፣ እነ አበበ ብርሃኔ፣ እነ ተዘራ ንጉሴ፣ እነ ሳሙኤል ባለድል ለዘመነ። ይህን በደንብ እንድትዙልኝ 84 ስልጣን ተሰጥቷል ይላል። ቅድም እንዳልኳችሁ 63 ነው፣ 21ዱን እንፈልገዋለን። ታላላቅ ወታደራዊ መኮንኖችን ስነልቦና የጎዳ ነው። እንዲህ ተዘራ ንጉሴ ለምን አልተሾመም ነው። ትግሉን ከጎንደር የነጠለ ነው ወይንም ትግሉን ከህወሓት የነጠለ ነው ብለው እነዚህ ወደ 7 ነጥቦችን አስቀምጠው አንቀበለውም ብለዋል። ስለዚህ ሐምሌ 5 ድርኳዛ ጉባኤ ተባለ። ሐምሌ 18 አንድ ሆነናል እልል ተባለ። ሐምሌ 19 ትናንት
መግለጫ ወጣ። ዛሬ ሐምሌ 20 አስተማማኝ መረጃ ነው የምነግራቸው ከቦታው የመጣ በሽምግልና ሊሞክሩ አንዳንዶቹ እንደ ሽማግሌ ተብሎ የተመረጡት መቼም ይሄ ቀን አልፎ ነው ጎበዝ። በጣም እንዲሁ ፖለቲካው ምን ያህል ይወላለቀ እንደሆነ የምታዩት እንዲሁ ማለት እነከን ያሉ ብላችሁ ሾክ የሚያደርጉ ሰዎች ሁሉ አሸማጋይ ሆኗል። ሌላው በነ ዮሐንስ ንጉሱ በኩል የማይቀበሉ ከሆነ እርምጃ እንወስዳለን በሚል ተዘጋጁ ተብሎ አቅጣጫ ተቀምጧል። በተመሳሳይ እንደ ሳሙኤል ባለድል ለነዘመነ ያው ከነዘመነ ጋር አብረው ነው ያሉት። ይሄ ትክክል አይደለም ብለዋል። እነዘመነም በጋራ እንፈተዋለን ወደ ውጊያ እንዳትገቡ ብለዋል። ጦርነት ግን አይቀርም። ዛሬ ነው ነገ ነው ከነገ በስቲያ ነው የሚለው ሌላ ጉዳይ ሆኖ አንድ ሆን የሚባለው ተራቱ ማታ አሉባልታ ነው። በሽምግልና ይለቅ ተብሎ ሰዎች ከዛም ከዚህም አንድ ሁኑ አንድ መሆን አለባቸው የሚል ጫና እያደረጉ ነው። እነዘመነ እነ ሳሙኤልን ግፉ እያሉ ነው። እነተሰማ ማንደፍሮን እነ ማንደፍሮ ተሰማ ነው ሶሪ መግለጫ አንባቢውን ህዋቶች ደግሞ የነ ማንደፍሮ ተሰማ አባል ናቸው። እነዘመነን ጨርሶ አንድ አርጓቸው ብለዋል። ዝሮ ወደ ውጊያ መግባታቸው አይቀርም። አስተማማኝ የሆነ መረጃ ስነግራችሁ ይህን እንግዲህ እናንተ ታዩና ይሄ ሆነ ሽምግልና ተብሎ ግን እየተንቀሳቀሱ ያሉ አሉ። እዚህ በሀገር ውስጥ ያሉ ራሱ አንዳንድ እናያለን። ሌላው እሱን ካልኳችሁ በኋላ በሶማሊያ እና በኬንያ መካከል ትንሽ መቀቃሮች እየተፈጠሩ ነው። በተለይ የኬንያ የፕሬዝዳንት ጉዳዮች ኃላፊ ወደ ጆሞ ኬንያታ ኢንተርናሽናል ኤርፖርት ወደ ኬንያ ሄደው ነበር። በዛ ወደ ኬንያ አትገባም በሚል በአስቸኳይ መልሰውታል። እሱን ተከትሎ ሶማሊያ ወይ ሞቃዲሾ በአገሯ ያለውን የኬንያ አምባሳደር ጠርታ ንግግር አድርጋለች። ከዚህ በፊትም ታስታውሳላችሁ አንድ ሚኒስትር ዴኤታ ወደ ኬንያ ሄዶ ያለህ ፓስፖርት 2 ፓስፖርት ነው ያለህ፣ የኬንያ ፓስፖርትም አለ የሶማሊያ ፓስፖርት አለ፣ የጠራ ነገር የለም ብለው አንዱን ፓስፖርት አምጣ ሲሉት አልሰጥም ኢሚኒቲ አለ በማለቱ የተመለሰበት ሁኔታ አለ። ራሱ የሶማሊያ የውስጥ ፖለቲካም ከለት በለት ያሽቆለቆለ ነው ያለው። ማዕቀብ የመጣል ኤምባሲ ላይ ያሉ ስታፎችን ሪሎኬት ለማድረግ መረጃዎች እየወጡ ነው ያሉት። እዛ ጋር ተያይዞ የሶማሊላንድ ፖለቲካም አለ። በደንብ እንከታተለዋለን። ተጨማሪ መረጃ ሰጣችኋለሁ። ወደ መካከለኛው ምስራቅ ስንሄድ በዛሬው ዕለት የጆርዳን መከላከያ ሚኒስትር 2 ድሮኖችን ሰው አልባ ተሽከርካሪ ወይ ድሮኖችን አንማንድ ኤሪያል ቬሂክልስ መጥቶ መጣሉን ምንም ጉዳት ሳያደርሱ መትቼ ጥያለሁኝ ብሏል። በተመሳሳይ የእስራኤል መከላከያም በጆርዳን ድንበር በኩል አቋርጠው ሊገቡ ወደ እስራኤል ግዛት ሊገቡ የነበሩ ድሮኖችን መትቼ ጥያለሁኝ ብሏል። የሳውዲ አረቢያን በተመሳሳይ እንደዚህ አይነት መግለጫ ወጥቷል። የሳውዲ አረቢያ መከላከያ ሚኒስትር ምንድነው ያለው? Saudi Arabia said its air defense intercepted and destroyed several drones that attempted to target oil facilities in the eastern province and the capital Riyadh, according to Minister of Defense. እና ከየት ነው የሚመጡት እነዚህ ድሮኖች? ምክንያቱም ኢራን ጥቃት ካልተፈጸመብኝ አቁሜያለሁኝ የሚል እንግዲህ ለባለፉት 2 ተከታታይ ቀናት በአሜሪካ በኩልም ጥቃት አልተፈጸመም። ምንም ሪታሊተሪ ነው የምከተለው መልሶ ጥቃት እየወሰድኩ አይደለም በሚል የተቀመጣለ። ማን ነው ይሄን ድሮን የሚተኩሰው? ምናልባት የሁቲ አማጽያን ወይስ ሌላ ቀጠናው በግጭት ውስጥ እንዲሄድ የሚፈልግ የሆነ አጀንዳ ያለው ኃይል አይደኖ። እሱም በደንብ ማየት ያስፈልጋል። እስካሁን እየወጡ ያሉ መረጃዎች በዚህ ጉዳይ ላይ ስለሌሉ ማለት ነው። እንዳልኳችሁ ዛሬ ሰኞ ነው። ከዚህ በፊት ከትናንት በስቲያም እንዳልኳችሁ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ አሜሪካ ተጉዘዋል። ነገ የሊንድሴይ ግርሃም ቀብር ላይ ይሳተፋሉ። ከዛ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የሚመክሩ ይሆናል። ዝርዝር ሊመክሩ ይችላሉ ያልናቸውን ጉዳዮች አይተናል። እንግዲህ እንደምታስታውሱት በእስራኤል እና በሊባኖስ ጉዳይ፣ በእስራኤል እና በጋዛ ጉዳይ፣ በእስራኤል ቱርክ ጉዳይ፣ በአብርሃም ስምምነት የአብርሃም አኮርድስ ጉዳይ፣ በተለይ እስራኤል ሳውዲ፣ በአሜሪካና የኢራን ጦርነት ጉዳይ፣ በእስራኤልና ቱርክ ጉዳይ፣ በኤፍ 35 እና በሌሎች ጉዳዮች
በሶሪያ ጉዳይ፣ በጋዛ ጉዳይ እስራኤል ምናልባት ወደ ጦርነቱ በኢራንና በአሜሪካ መካከል ጦርነት አይደለም ወደ ግጭቱ በምትገባበት ሁኔታ በእነዚህ ዝርዝር ጉዳዮች ላይ ይመክራሉ ተብሎ ይታሰባል። አንዳንድ እየወጡ ያሉ መረጃዎች አሜሪካ ጥቃት መፈጸሟን ያቆመችው የኢንተርሴፕትድ ወይም መከላከያ ሚሳይል ስለሌላት ነው የሚል እየጠቀሱ ያሉ አሉ። እንደምንሰማው መረጃው እንደምናገኝበት ይለያያል። ከየት ነው ይህን መረጃ ያገኘሁት እና ያ ተቋም ኤዲቶሪያል ፖሊሲው ምንድን ነው፣ ኢንተረስቱ ምንድን ነው የሚለው ማየት ያስፈልጋል። የአሜሪካ ኢኮኖሚ ነምበር ዋን ግዙፍ ነው፣ ግዙፍ ኢኮኖሚ ነው፣ ሱፐር ፓወር ነው፣ በዓለም ላይ መሪ ነው። የጦር መሳሪያ ደግሞ ሚሊተሪ ኢንዱስትሪ ኮምፕሌክስ አላቸው፣ ያመርቱታል። እና ችግሯቸው ነው የሚለውን እንቶ ለጊዜው ምናልባት ወደ ግጭት እንዲገባ ፓርት ኦፍ ሳይኮሎጂካል ዋርፌር ሊሆን ይችላል ከእነዚህ ሚዲያዎች ጀርባ ያለው እሱም ማየት ያስፈልጋል። ምናልባት በእስራኤል ፖለቲካ ከ2021 እስከ 2022 ለአንድ ዓመት ገደማ የእስራኤል ጠቅላይ ሚኒስትር ሆነው የነበሩት በጥምር መንግስቱ ናፍታሊ ቤኔት እኔ ከ3 ወር በኋላ እስራኤል ውስጥ ምርጫ ይደረጋል ኦክቶበር 27 ላይ ያ ኤግዛክትሊ አሁን ጁላይ አይደለም ኦገስት፣ ሴፕተምበር፣ ኦክቶበር ልክ የዛሬ 3 ወር ምርጫ ይኖራል። በዛ ምርጫ ስልጣን የማገኝ ከሆነ ጠቅላይ ሚኒስትር የምሆን ከሆነ መንግስት ከመሰረትኩኝ ኳታርን የእስራኤል ኢነሚ ብዬ ወይም ስቴት ኢነሚ ብዬ ሰይማታለሁ ብለዋል። ለዚህም የሐማስ ስፖንሰር ነች፣ ኢብን አይአርጂሲንም ትደግፋለች በሚል ያስቀምጡት ጉዳይ አለ። ኳታርና አሜሪካ ደግሞ በጣም ጠንካራ ግንኙነት ነው ያላቸው። ብዙ ጊዜ በእስራኤል ካቢኔት በመንግስት ካቢኔት ውስጥ ይቀርባል። ኳታርን ኢነሚ ስቴት ብለን እንሰይማት በሚል ይነሳል። ይሄ ምን ያህል ያስኬዳል የሚለውን እንግዲህ የምናየው ነው። ዘኒው አረብ የዘገበው ነው። ፎርመር እስራኤል ፕራይም ሚኒስተር ናፍታሊ ቤኔት has said if he is elected again he would formally designate Qatar as an enemy state. According to Bennett, Qatar is leading financer of terrorism including Hamas. Speaking at an online security conference via Israel media outlet Ynet, Bennett added that while serving as a prime minister he had been shown intelligence indicating that Doha funded Iran's revolutionary guards. እና ለሐማስም ትደግፋለች። ጠቅላይ ሚኒስትር በነበርኩበት ወቅት መረጃ አግኝቻለሁኝ ለኢራኑ አይአርጂሲም ፋይናንስ ሰፖርት አደርጋለች በሚል ያቀረበው አለ። ይሄ መልሶ መካከለኛው ምስራቅን ሰላም በማድረግ ረገድ የሚፈጥረው ጉዳይ ምንድን ነው የሚለውን በደንብ ማየት የሚያስፈልግ ነው የሚሆነው። በነገራችን ላይ የትግራይ ካቢኔ ትናንት በጀት ማጽደቁን ተከትሎ አንዳንድ ወደ 60 ቢሊዮን ዶላር ገደማ ማጽደቁን ተከትሎ 65 ቢሊዮን 296 ሚሊዮን 756634 ብር ማጽደቁን ተከትሎ አንዳንድ ወዳጆቻችን ይሄ ገንዘብ ከየት ሊመጣ ነው የለውም ምናምን የሚሉ ነገር ሲያስቀምጡ አይቻለሁ። እኔ አም ሶሪ አንደኛ ከ65 ቢሊዮን 296 ሚሊዮን 756634 ብር ውስጥ በፌደራል የሚሰጠው ድጎማ ለትግራይ ወደ 31 ቢሊዮን 385 ሚሊዮን 2349 ብር በዚህ ዓመት ለትግራይ የሚሰጥ በጀት ደግሞዋለሁ 31 ቢሊዮን 385 ሚሊዮን 2349 ብር ለትግራይ የሚሰጥ ድጋፍ ነው። አጠቃላይ በ2019 በጀት ዓመት ለክልሎች የሚከፋፈለው ድጎማ 520 ቢሊዮን 555 ሚሊዮን 497713 ብር ነው። ከዚህ ውስጥ የትግራይ እንዳልኳችሁ ወደ 31 ቢሊዮን 385 ሚሊዮን 2349 ይመጣል። የትግራይ በጀት ደግሞ ትናንት የጸደቀው ስንት ነው? 65 ቢሊዮን 296 ሚሊዮን 756634 ብር ነው። ስለዚህ ስንት ነው ማለት ነው? 34 ቢሊዮን ነው ያጸደቁት። ምክንያቱም አይታችሁ ከሆነ የሁሉም ክልል በጀት የሚጸድቀው መቼ ነው? የፌዴራል በጀት ከጸደቀ በኋላ ፌዴራል የሚሰጣቸውን ድጎማ ይይዛሉ፣ የእነሱን አቅም ይይዙና አጠቃላይ በጀታቸው ያለውና ትግራይ 34 ቢሊዮን በጀት ማጽደቋ የጸደቀው 65ቱ ነው እንዳልኳችሁ። ይሄ መጠን 31 ቢሊዮን ገደማው ከፌዴራል የሚገኝ ድጎማ ነው። 34 በጣም ትንሽ ነው ለትግራይ፣ በጣም ትንሽ ነው። ትግራይ
ሰላም ቢኖር ከቱሪዝም የሚገኘው ትግራይ ማዕድን በጣም በተሻለ ኢትዮጵያ ውስጥ ማዕድን ያለበት አካባቢ ነው። የኑቢያን ጎልድ ሽልድ የሚባለው ከሳውዲ አረቢያ ይዞ ኤርትራን ይዞ እስከ ዳርፉር የሚደርሰው ጎልድ ኮፐር ያለበት ማዕድን ያለበት አካባቢ ነው። ስለ አንጻራዊነት ነው የምነግራቸው። ህዝቡ በጣም ታታሪ ነው። የትግራይ ህዝብ ሌላው ታታሪ አይደለም እያልኩ አይደለም። ካፒታሊስት ነው። ካፒታል መፍጠር የሚችል ስራ መስራት የሚችል ገንዘብ መስራት የሚችል ገንዘቡን ደግሞ ሴቭ ማድረግ የሚችል ሴቭ ማድረግ ብቻም ሳይሆን ኢንቨስት ማድረግ የሚችል ካፒታሊስት ነው። የትም ቦታ ተዘዋውሮ መስራት የሚችል ነው። ሰላም ብቻ ነው የሚያስፈልገው የትግራይ ህዝብ። ከዛ ባለፈ ሌሎችም ክልሎች ቢያደርጉት ደስ የሚለኝ የትግራይ ክልልን አይታችሁ ከሆነ አደረጃጀቶች በሙሉ ወረዳዎች ሜን አስፋልት ይዘው ነው የተደራጁት። ሁሉም ወረዳዎች ሃይዌይ ይዘው ነው፣ ዋና ሃይዌይ መስመር ላይ ነው ያሉት። ስለዚህ ለጥቃቅንና አነስተኛ ለመካከለኛ ኢንዱስትሪ፣ ከፍተኛ ኢንዱስትሪ ወይም ለከተማ ስራ እድል ፈጠራ ከፍተኛ የሆነ አስተዋጽኦ ያለው አሬንጅመንት ነው። አርባናይዜሽን ናቸው። ሰው የከርሰ ምድር ሀብት አለው፣ ማዕድን አላቸው፣ ህዝቡ ታታሪ ነው፣ ስራ መስራት መፍጠር የቴክኒክ እውቀት ያለው ካፒታሊስት ነው። የትም ቦታ ተዘዋውሮ በኢትዮጵያዊነቱ ኮርቶ የሚኖር ህዝብ ነው። እነዚህ ከማህፀኑ የወጡ ፉኝቶች ናቸው ስራ እንዳይሰራ እያደረጉት ያሉት። እንደ ሳብጀክት ቆጥረው እንደ ጥንት ዘመን ቆጥረው ውጊያን አንማግድህ የሀገር ውስጥ ውጊያ አልበቃ ብሎ ሌላ በቀጠናዊ ውጊያ ውስጥ እየፈለጉ ሊያዋጉት የሚችሉ ብያቸዋለሁ እኮ። የሱዳን ብቻ አይደለም። ለምሳሌ ሳውዲ አረቢያ የመን ላይ የእግረኛ ውጊያ መክፈት ፈልጋለሁ ብትል ወታደር ለመሸጥ የተዘጋጀ ኃይል። ለምን? የትግራይ ህዝብን እንደ ሳብጀክት እንደ ስለብ ስለሚያየው። ሰው 34 ቢሊዮን ዶላር ለትግራይ ህዝብ በጣም አነስተኛ ነው። እዚህ ላይ ፈተናዎች አሉ። ድህረ ጦርነት ነው። መሰረተ ልማቶች በደንብ አልተገነቡም። አስተማማኝ ጸጥታ መስፈን መቻል አለበት። ቱሪዝም ላይ የአክሱም የሌሎችን አካባቢዎችን ተዘዋውሮ እንዲያይ የቱሪዝም ገቢው እንዲያድግ ዜጎች ከቦታ ቦታ ዞረው እንዲሰሩ የተፈናቃዮች ላይ ያለ በርደን እነዚህ መፈታት አለባቸው። ግን 34 ቢሊዮን ብር ነው ያጸደቀው እና በጣም ትንሽ ነው። ትንሽ ነው ሲባል መልሶ የሚሰበስበው ከመሬት ግብር፣ መልሶ የሚሰበስበው ከንግድ ግብር፣ ከሮያል ታክስ በደንብ ቢሰራ የልማት ተቋማት ኢንዶመንትም አሉት። ትልልቅ የልማት ተቋማት ከነሱ የትግራይ ህዝብን ማሳደግ ማበልጸግ ወደ ስራ እንዲገባ ትንሽ ድጋፍ ከተደረገለት የትግራይ ህዝብ ሰላም ካገኘ ለመስራት ምንም ችግር የሌለበት ነው። ግን እነዚህ ሰዎች ለስልጣኑ መውጫ መሰላል ጭዳም እየሆነ እኛ ወደ ስልጣን እንውጣ ስለሚሉ ነው። ይሄን ለማለት ፈልጌ ነው። ትንሽ ብር ነው፣ 34 ቢሊዮን ነው። ያው 65 ቢሊዮኑ ይሄኛው ከፌዴራል ያገኛሉ። ለምሳሌ የሆነ ክልል አሁን ኦሮሚያ ለምሳሌ 179 ቢሊዮን 357 ሚሊዮን 741451፣ አማራ 112 ቢሊዮን 423 ሚሊዮን 889012 ብር እያለ ለሁሉም ለሐረሪም ለአዲስ አበባ አሁን አዲስ አበባ 74 ሚሊዮን 530,065 ብር ለአዲስ አበባ፣ ለሐረሪ 3 ቢሊዮን 955 ሚሊዮን 655354 እቺ አዲስ አበባ 74 ሚሊዮን ምንድነች? እና ይሄን ለማለት ነው። ዞሮ ዞሮ የበጀት ድጎማ የሚሰጥ በፌዴራል ቀመር የፌዴሬሽን ምክር ቤት ነው የሚያጸድቀው። የፌዴሬሽን ምክር ቤት ደግሞ ዳታው ከዚህ በፊት የነበረ የህዝብ ቆጠራ በዚያ መሰረት ነው እየተሰራ ያለው። እሱ እንዲስተካከል ወዘተረፈ የሚፈልግ አካል ካለ ሰላም ጸጥታ እንዲሰፍንና ሌሎች ስራዎቻችን እንድንሰራ ማድረግ ነው። ተጨማሪ በጋት ዕለታዊ ምሽት ወደ እናንተ ሌሎች መረጃዎችን አድርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ